كتاباتشو أبدأوا بلون يمجمرو أبدأوا بالحمد مصليا على محمد خير نبي أرسلا كتابو يتزغاجو بنظم بقت امسلونا لما حفظنا لما شمدد مچونو ስለዚህ ቤቷ ወደ 33 አካባቢ ነች ብዙ አይደለም የያዘችው መልእክት ግን እጅግ በጣም ጥልቅ ስለሆነ ያፈዛችሁም እየሸመደዳችሁም ነገ ሶሂህ የሚባለው ሐዲስ ማን ነው ሐሰን የሚባለው ሐዲስ ማን ነው ዶኢፍ የሚባለው ሐዲስ ማን ነው እየተባባል በመንጠያየቅበት ሰዓት ማፍዙ እጅግ በጣም ይረዳል يقول المصنف رحمة الله عليه أبدأ بالحمد مصليا على محمد خير نبي أرسلا يكتب دراسي أبدأ جمرا له نيالو بالحمد بحمد الله سبحانه الله بما مسكن مصليا صلوات يا ورد كن سهون على محمد سمعتشو محمد بميبالو تلاقو نبي لاي صلوات يا ورد كسهون عندهم جيتان يا مسكن كن سهون يجمرالو درستين እናንተ قراءتين ማለታችሁ ነው ያ መሐመድ ማን ነው ገለጻ خير نبي ارسل መሐመድ ብሎ ማለት አላህ ካላካቸው ነብያቶች ነብይ አድርጎ ካላካቸው ነብያቶች ከተላኩ መልእክተኞች ሁሉ ኸይሩና በላጩ በሆኑት ነብይ ላይ ሶላዋትን ያወረድኩኝ ሲሆን ድርሰቴን ጀምራለሁኝ ያለው ያው እንደምታውቁት ረሱላህ ሰለላሁ ዐለይሂ ወሰለም كل امر زبال لا يبدا فيه بسم الله الرحمن الرحيم فهو ابتر وفي روايه بذكر الله فهو ابتر ተብሏል በبسم الله الرحمن الرحيم ወይም ደግሞ በالحمد لله ወይም የአላህ Subhanahu Wa Ta'ala ስም ሳይዘከርበት ታይነሳበት የተጀመረ የትኛውም ነገር በረካ ረድኤት የሌለው ቆራጣ ነገር ነው ብለዋል ስለዚህ ሙሰኒፊም ኪታባቸውን ማስተማርን ተዕሊምን ይሄን ትልቅ ተልእኮ ሸርጡን ባሟላ አላህን አመስግነው ሶላት አለ ነብዩ ያወርደው መጀመራቸው አግባብ ነው ስለዚህ አላህን በማመስገንና ሶላት አለ ነብዩ በማውረድ ጀመሩ ማለት ነው ሐሳቦችን ተርኪብ ላይ አጠር አድርጌ ለማቅረብ ሞክራለሁ ብዙ አላንዛዛባችሁም ስለዚህ ቃል በቃል ትርጉሙን ለማያዝ ሞክሩ وذي من أقسام الحديث عدة وكل واحد آتى وحده وذي ويم النزيه من أقسام الحديث كحديث كفلوش عدة يتوسنوا قطروش ناتشو وذي من أقسام الحديث كحديث أينتوش عدة يتوسنوا قطروش ناتشو وكل واحد يانداندو የሐዲስ አይነት አታ መጥቷል ወይም ደግሞ አንጥቻለሁ ገልጫለሁ ወሐደ ሐዱንም እንግዲህ ሙሰኒፊ ሊነግሩን የፈለጉት ሐዲስ ምን ማለት ነው ሐዲስ ስንት አቅሳም አለው ስንት የሐዲስ አይነት አለ ያንዳንዱ የሐዲስ አይነት ማን ነው የሚለውን ነው ሊነግሩን የፈለጉት وذي لنجره يفلكوت اسم الإشارة مملسو ما ترتب في ذهن مؤلفي وكتاب دراسي اللي صفوت تزغاجتو ورقت كقلم لانكاكو تزغاجتو يالونو ጣታቸውን ቀስረው اسم الإشارة مملسو እሳቸው ወደ አእምሯቸው ሊጽፉት ወደ ያሰቡት የሐሳብ ክምችት ይሆናል የሐሳብ ክምችት كتابو كمصافو بفيت كهونه ማለት ነው ወዚ የሚለውን ኹጥባውን መግቢያውን ያዘጋጁ ያሉት ያጋጣሚ ሆኖ ደግሞ ወዚ እያሉ ያሉት ሙሰኒፊ ኪታቡን ጽፈው ከጨረሱ በኋላ ከሆነ እስመል ኢሻራው የሚመለሰው በወረቀት ተጽፎ ተዘጋጅቶ የምትመለከተው እንደማለት ነው አላኩሊ ሙሰኒፊ ወዚ ሲሉ በሐሳብ ደረጃ ያዘጋጁትን ሐሳብ አለያም በጽሁፍ የተዘጋጀው ሊሆን ይችላል ሁሉም ግልጽ ነው من اقسام الحديث كحديث አይነቶች የተወሰኑ ቁጥሮች የተካተቱበት ነው اقسام الحديث በጣም ብዙ ነው ለምሳሌ ያክል ሐዲስን ለሶስት እንክፈልና እንመልከት ለምሳሌ ሶስት የሐዲስ አይነት አለ ሶሂህ የሚባል የሐዲስ አይነት አለ
ሶሂህ ማለት የትኛው ነው? ወደፊት ይመጣላችኋል። ሁለተኛው የሐዲስ አይነት ሐሰን ይባላል። ሐሰን ومن الحديث ما يقال له الحسن ሐሰን የሚባል የሐዲስ አይነት በሁለተኛ ደረጃ ይመደባል። ሶስተኛው የሐዲስ አይነት ضعيف የሚባል የሐዲስ አይነት አለ። ضعيف ኢዘን ሐዲስ ለስንት ከፈል ነው? ለሶስት ማለት ነው። ሙሰኒፍ እያሉ ያሉት ሐዲስ ሶሂህ፣ ሐሰን፣ ضعيف እና ከዚህም በላይ ብለን ለብዙ አይነቶች መከፋፈል እንችላለን። እኔ ግን በዚህ ኪታብ ላይ ልነግርህ የፈለኩት በጣም ብዙ የሐዲስ አይነቶችን በማቅረብ ሳይሆን የተወሰኑ የሐዲስ አይነቶችን ነው። ወኩሉ ዋሂድን እያንዳንዱ የሐዲስ አይነት ደግሞ አታ መጥቷል ማለት አዘጋጅቼ ጽፌላለሁ እንደማለት ነው። ወሐደሁ ሐዱም ሐድ ብሎ ማለት ምን ማለት ነው? የአንድ ሐዲስ ማንነቱ የሐዲሱን ማንነት የሚገልጸው ዲፊኒሽኑ መጥቷል ማለት ነው። ለምሳሌ ሰው ማን ነው ይባል አልኢንሳኑ ሐይዋኑን ናጢቅ ይባላል። ሐይዋኑን ናጢቅ ሰው ብሎ ማለት የሚንቀሳቀስ ሐሳቡን የሚገልጽ ተፈጥሮ ፍጡር ነው ልንል እንችላለን። ኢዘን ሐይዋኑን ናጢቁን የሚለው አገላለጽ ኢንሳን ሰው ለሚለው ሐዲ ነው ወይም ደግሞ ሰው ለሚለው ማንነቱን የሚገልጽ ዲፊኒሽን ልንለው እንችላለን ማለት ነው። ሰው ማለት ማን ነው ሲያብራራልኝ ብላችሁ ብትጠይቁኝ ሰው ማለትማ የሚንቀሳቀስ የሚናገር ሐሳቡን የሚገልጽ ፍጡር ነው እላችኋለሁ። በዛ ሰዓት ኢንሳን የሚለውን ፍጡር አብራራሁት ገለጽሁት ማለት ነው። አሁንም ሙሰኒፍ እያሉ ያሉት ከእያንዳንዱ የሐዲስ አይነት ሐዱንም ጭምር ከሌሎቹ የሐዲስ ክፍሎች የሚለይበትን በዝርዝር አንጥቻለሁኝ ነው። ሐሳቡ በደንብ እንዲገባን ቀጣዩን ቤት እንጨምር። أولها الصحيح وهو ما اتصل إسناده ولم يشذ أو يعل. أولها الصحيح وهو ما اتصل إسناده ولم يشذ أو يعل. እንግዲህ ብዙ የሐዲስ አይነቶች አሉ ብለናል። ሙሰኒፍ ከብዙ የሐዲስ አይነቶች ግን ውስኖቹን እንደሚነግሩን ቃል ገብተውልናል። የመጀመሪያውን አወሉሃ በማለት ጀምረዋል። አወሉሃ ከሐዲስ አቅሳሞች ከሐዲስ አይነቶች የመጀመሪያው አስሷሂሁ ሶሂህ ነው። ሶሂህ የሚባል የሐዲስ አይነት አለ። አሁን የሐዲሱን አይነት የመጀመሪያውን ሶሂህ ሲሉ ነገሩን በቃላቸው ተገይተዋል። ሶሂህ ማለት ምን ማለት ነው የሚለው ሐድ ያሉት አልተገለጸም። እሱን ሲገልጹ ምን አሉ? وهو متصل اسناده ሐዲሰን ሶሂህ ብሎ ማለት ሰነዱ ሙተሲል የሆነ ነው። ወለም ይሸዘ ሻዝም ያልሆነ ነው። አው يعل እንዲሁም ዒለት የሌለበት ነው። እነዚህን ሐሳቦች ብቻ ነው አጠቃላይ የዛሬውን ደርስ መጨረሰው። بدأ المؤلف بذكر أقسام الحديث ከብዙ የሐዲስ አይነቶች ሶሂህን በማንሳት ሙሰኒፍ ሐሳባቸውን ጀመሩ። ሶሂህን አስቀደሙ። ሐሰንን፣ ضعيف ሌሎችንም የሐዲስ አይነቶች ማስቀደም ሶሂህን ከኋላ ማድረግ ይቻል ነበር። ሶሂህን ያስቀደሙት لأنه أشرف أقسام الحديث ከሐዲስ አይነቶች ሁሉ ሸረፍ ያለው ክብር ያለው ለመረጃነትም ብቁ የሆነው ሶሂህ ስለሆነ ነው። ከዛም እንደገና ሐዱን ወይም ደግሞ የሐዲስን ሶሂህ ማንነት وهو متصل اسناده الى اخره በማለት ገለጻ አደረጉለት። ምን አሉ? وهو متصل اسناده ሰነዱ ሙተሲል የሆነ ነው። ምን ማለት ነው? ሰነድ ማለት ምንድነው? ሙተሲል ማለት ምንድነው? ሰነድ ብሎ ማለት አንድን ሐዲስ ስናስተላልፍ ሐዲሱን ካስተማረን ሸህ ጀምረን እስከ ረሱላህ ሰለላሁ ዐለይሂ ወሰለም ድረስ የምንቆጥራቸው ግለሰቦች ናቸው። ለምሳሌ አንድ ሐዲስን ባስተምራችሁ ያንን ሐዲስ እናንተ ስታስተምሩ ወይም ስትናገሩ ከኔ ከሸኻችሁ ወይ ሐዲሱን ካስተማራችሁ ግለሰብ እንደያዛችሁ ጠቅሳችሁ ሰሚዕቱ ፉላነን عن فلان
عن رسول الله صلى الله عليه وسلم بلاچو ነው ስለዚህ ከኛ እስከ ኢማሙ البخاري ኢማሙ ሙስሊም ከኢማሙ البخاري ከኢማሙ ሙስሊም እስከ ሰሃባዎች ከሰሃባ እስከ ነብዩ ድረስ ያሉ ሰዎች እንደ ሰንሰለት ተያይዘው ሸህ ከደረሳው ሐዲሱን ያስተላለፉ ሰዎች በቁጥር ማንነታቸው ጭምር የሂፍዝ ደረጃቸው በዲን ላይ ያላቸው ታማኝነት ጭምር መታወቅ አለበት ለምሳሌ انما الاعمال بالنيه من احدث في امرنا هذا ما ليس منه فهو رد ብዙ ጊዜ ምን ሰማቸው ምን እናገራቸው ሐዲሶች ናቸው ይሄንን ሐዲስ ስትማሩ የተማራችሁበት ሸህ አለ ያ የናንተ ሸህ የተማረበት ሌላ ሸህ አለ ወሃከዛ እስከ ነብዩ አለይሂ ሰላቱ ወሰለም መድረስ አለበት ይሄ የሰዎች ሰንሰለት ምን ይባላል ሰነድ ይባላል ከዛ አንከዛ ብለን قال رسول الله صلى الله عليه وسلم من قالوا كذا وكذا ويم فعل رسول الله صلى الله عليه وسلم كذا وكذا ويم نهى رسول الله صلى الله عليه وسلم عن كذا وكذا ብለን መትን እንናገራለን መትን ብሎ ማለት ደግሞ የሰዎቹ ሰነድ ተቆጥሮ መልእክተኛው ይሄን አድርጉ አሉ ይሄን ተከልከሉ አሉ በሚል የሚነገረው ሐሳብ ማለት ነው አሁን ለሐሳባችን የሚገጥመው ማን ሶሂህ የሚለው ሰነዱ ሙተሲል የሆነ ነው ማሩየ باسناد متصل بحيث ياخذه كل راو عمن فوقه فيقول مثلا حدثني ለምሳሌ እኔ አንድ ሐዲስ ባስተምራችሁ እናንተ ሐዲሱን ታስተላልፉ በቀጥታ ከኔ ስለሰማችሁ حدثني ብላችሁ حدثني فلان በቀጥታ ነግሮኛል ሰምቻለሁ ነው የምትሉት እኔም ደግሞ ስነግራችሁ ከሼኼ በቀጥታ ሰምቼ መሆን አለበት እኔም حدثني ብዬ ነው የምነግራችሁ ሼሄም ለኔ حدثني ብሎ ነው የሚነግረኝ በቀጥታ ሰምቶ ማለት ነው በዚህ መልኩ ሐዲሱን ከሚያስተላልፈው የመጨረሻው ክፍል እስከ መልእክተኛው ድረስ ከሄደ ሐዲሱ ሙተሲል ይባላል ሙተሲል ካልሆነ ደግሞ ምን አይባልም ሶሂህ አይባልም ولنجعلها حدثني እያለ ከኛ ጀምሮ እስከ መልእክተኛው ድረስ 40ም ሊሆን ይችላል 50ም ሊሆን ይችላል 3ም 4ም ሊሆን ይችላል እንደ ግዚያችን አቀራረብና እርቀት በዛ ልክ በሐደሰኒ ከተነገረ በቀጥታ ሐዲሱ ተሰምቶ ሐዲሱ ሙተሲል ይባላል መሐል ላይ የወደቀ ሰው የለም ማለት ነው የወደቀ ሰው የለም ወለም ይሸዘ የሶሂህ ሐዲስ የመጀመሪያው መስፈርት ይህ ነው ሰነዱ ሙተሲል መሆን አለበት የገባችሁ ነው በየተስፋ አደርጋለሁ ወደ ሁለተኛው ሸርጥ ስንሄድ ወለም ይሸዘ ይላል እንዲሁም ሻዝ ያልሆነ ነው ወይም ዒለት የሌለበት ነው يعني يشترط ان لا يكون شاذا ولا معللا ሻዝ መሆን የለበትም ዒለት ያለበትም መሆን የለበትም ሻዝ ምን ማለት ነው ሻዝ ብሎ ማለትማ الذي يرويه الثقة ታማኝ የሆነ ራዊ ሐዲሱን ያስተላልፈዋል ግን مخالفا لمن هو ارجه من ከሱ የበለጠ እጅግ በጣም አውሰቅ የሆኑ ሰዎችን ኸልፎ ማለት ነው اما في العدد او في السرق او في العداله እነሱን የሚخልፈው በቁጥር መጠን ሊሆን ይችላል ወይም ደግሞ በአዳላ ሊሆን ይችላል ማለት ነው اذا فاذا جاء الحديث بسند متصل لكنه شاذ ሐዲሱ ሙተሲል ቢሆንም ግን ሻዝ ከሆነ ምን አይባልም ሐዲሱ ሶሂህ አይባልም ሐዲሱ ሹዙዝ ባይኖርበትም ግን ሙተሲል ካልሆነ ሐዲሱ ምን አይባልም ሶሂህ አይባልም ሁሉንም ሸርጥ ስላላሟላ ማለት ነው ሻዝነት በአንድ ሐዲስ ላይ ሊከሰት ይችላል وقد يكون في حديثين منفصلين በሁለትና ከዛ በላይም ባሉ ሐዲሶች ሊከሰት ይችላል ማለት ነው ለዛሬ ግን ከሐዲስ አቅሳሞች የመጀመሪያው ሶሂህ ነው ሶሂህ ብሎ ማለት ሰነዱ ሙተሲል የሆነ ነው እንዲሁም ሹዙዝ የሌለበት ነው እና ዒለት የሌለበት ነው ዒለተን ቃዲሃ የሚባል አለ በአንድ ሐዲስ ላይ በጣም በሐዲስ ዕውቀት ላይ ሙተበሂር የሆኑ ጠበብት የሆኑ ዑለማዎች አንድ ሐዲስ ሲነገር ሐዲሱ ችግር አለበት የለበትም ብለው ሲሰሙት መፍረድ የሚያስችል ዕውቀት አላቸው የሐዲስ ዒለት ማለት በሽታ ህመም እንደማለት ነው
በአንድ ሐዲስ ላይ ሐዲሱን እንዳንቀበለውና ለመረጃ ብቁ እንዳይሆን የሚያደርጉ ብዙ በሽታዎች አሉ። ያንን በሽታ አንድ ሰው ታሞ በሽታውን በላብራቶሪ መርምሮ የበሽታውን ማንነት ለበሽታው የሚያድነውን መድኃኒት ባለሙያዎች የጤና ባለሙያዎች እንደሚያውቁት ሁሉ ለአንድ ሐዲስ